የሚያሽከረክረው ገንዘብ ሆኗል። ሜላት ናት አይደል ይላከች? እሷ በሰው ጀርባ የምትደበቅ አይነት ሴት አይደለች። ልትገልሽ ብትፈልግ እራሷ ትመጣ ነበር። ቆይና ታዲያ ማን ይላከ? አቶ በቃሉ የሚባል ሰው መቼም ታውቂዋለሽ አይደል? ምን እና ልትገለኝ ነው? በደንብ ነው። ምን ጊዜም ቢሆን ብልጥ መሆን ቀላል ነው። ሁሉም ጨዋታዎች ደግሞ ፍጻሜ አላቸው። ፍጻሜው እንዴት ነው የሚለውን ዋናው ነገር ቤተሰቡን ያመሰቃቀለው የምናሴ ሀሳብና ለብቻ ውሳኔ በመወሰኑ ትልቁን ስህተት የሰራው ምናሴ ዛሬ በጸጸት እናየዋለን። ሀናም ከአቶ ኖላዊ ጋር ያጋጫት ነገር ምንድን ነው? ከአሲር ጋር ደግሞ የበለጠ ወደ ጠብ የጋበዛቸው ለምን ይሆናለኝ? የሀና እምነት ላይ አሁን ላይ በቤተሰቦቿ እያጣች የመጣች ይመስላል ማለት ነው። ሀና ወንድሟን ምናሴ ምንም እንኳን መልካምና ደግ ልጅ ቢሆንም በዛሬው በሰራው ስህተት ግን በጣም እንደተናደደችበት እናያታለን ማለት ነው። ምናሴ እንግዲህ ተምቹን ለፖሊስ አሳስሮ ከመጣ በኋላ እቤቱ ሲገባ ደስ እያለው ነበረ። ወይዘሮ ሜላት ልጆቿ የት ሄዱ? ቆይ ድንብላል ሴት ሄዳ ነው? የት ነው ቤቱ ጭር ያለው? እያለች ለራሷ ቁጭ ብላ እያምሰለሰለች ባለበት ሰዓት ምናሴ እንግዲህ እየተፍነከነከ የምስራቹን ይዞ ወደ ቤት ይገባል ማለት ነው። በዚህም ሰዓት እንግዲህ ወይዘሮ ሜላት ምናሴን የት ነበርክ? ምንና ነው? ምንድነው እንደዚህ የምታገጠው ስትለው የሆነ ነገር የምስራች ነው እማዬ ብሎ ሊያናጋ ሲሞክር እሷም ደግሞ የሆነውን ሁሉ ለማወቅ ስትጓጓ እናያታለን ማለት ነው። ከዛም የምስራች ነው፣ ደስ ብሎኛል። ዛሬ አንቺን የሚከታተልሽ የነበር ሁሉ አንድ ነገር አድርጌልሻለሁ እና ደስ ሊልሽ ይገባል ብሎ ደስታውን ሲያበስር በጣም ነው የደነገጠችው። የእርግብን ፍቅረኛን እኮ በፖሊሶች አሳስኩት፣ ተከታትዬ ደረስኩበት። እሱም እንግዲህ ድንብላል ነበረች ስትንከባከበ የነበረ እሱን ነበር። ገባሽ እማዬ ብሎ ሲናገር እንግዲህ ወይዘሮ ሜላት በድንጋጤ ምን ብላ ትጮህበታለች ማለት ነው። እንዴት እማዬ ደስ ሊልሽ ይገባል እኮ ለምን ነው እየጮክሽብኝ ያለው ሲላት፣ አደረከው በጣም ተሳሳትክ። አየህ እድሜ ልክን ይቅር ማትለውን ስህተት ዛሬ ሰራህ። ትክክል ነው ሁሌም የምታደርገው፣ ዛሬ ግን ለምን ብላ ስጮህበት፣ እንዴት እንደዚህ ትይኛለሽ? ፍቅር እማዬ ተምቹ ታሰረ ማለት እኮ እውነቱን ይናገራለኝ። እርግብ የት እንዳለች ትታወቃለች። ከዛ ደግሞ እርግብ ከተያዘች ማለት ደግሞ ባዩሽ ወንጀለኛ እንደሆነች እኮ ትታያለች። አየሽው እንዴት ቀላል እንደሆነ ሲል እሱ መች ለእኔ ጠፋኝ፣ ነገር ግን ምንም የማያውቀው ንጹሕ ልጅ ነው ያሳስከው ስትለው እንግዲህ በዚህ ተናዶ ወደ ክላሱ ይሄዳል ማለት ነው። ሀናና ድንብላል ደግሞ ተምቹን ለመፈለግ ወጥተው ሲፈልጉ እናያቸዋለን። ያው ታሟለኝ በጣም እንደደከመው እንዳመመው ለድንብላል ለሀና ስትነግራትኝ ሀና ወይኔ ምን ሆኖት ይሆን? በቃ ዛሬውኑ ማግኘት አለብን። ያ ማለት እኮ በቃ እማዬ እንደነገረችን ከሆነ ባዩሽ በሰዎች ላይ አስደብድበው ነው ማለት ነው ብለው ሲፈልጉ ያጡታል። ሰዎችንም ሲጠይቁ እንግዲህ ማንም አየነ ያላቸውም ሰው አልነበረም ማለት ነው። ከዛም እንግዲህ ከፍለጋቸው በኋላ ወደ ቤት ሲመጡ ሀናና ድንብላል የት ቆይታችሁ ነው ብላ ስትጠይቃቸው ወይዘሮ ሜላት ይቅርታ ሳናስበው ወተን እኮ አመሸነ፣ በቃ ድንብላል አንቺ ግቢ ስራሽን ስሪ፣ እኔ ያለውን ነገር ለማየ እነግራታለሁ ስትላት ሀና እሺ ብላ ድንብላልም ወደ ኩሽና ትገባለች ማለት ነው። ከዛም ሀናም የት ቆይታችሁን የት ነበራችሁ ትላተኝ ተምቹን እኮ ፍለጋ ሄደን ነበር፣ ድንብላል እንዳየችው ነግሬሽ የለ እሱን እኮ ለማየት ነበር ግን አጣ ነው፣ በቃ እማዬ ባዩሽ ሳትቀድመን አትቀርም ብላ ትናገራለች ማለት ነው። ሀና የጠበቀችው ባዩሽ አሳስረው ነው ወይም ደግሞ አንድ ነገር አድርገው ገለዋለች ብላ አስባ ነበረ። ከዛም ይህንን ስትሰማ ወይኔ ልጄ ለዚህ ነበር ያመሸሽው? አይ ባዩሽ አይደለችም ወንድምሽ ምናሴ ነው፣ ለፖሊስ ሰጥቶት ነው እና ታስሯለች ስትላት ምን ብላ በጣም ትደነግጣለች። በዚህ እንግዲህ በጣም ያሳፍራል ብላ ሀና ነገሩን ደግሞ ድብልቅ አረገችው ማለት ነው። ከዛ
ወይኔ ይችልሽ ምን ባረጋት ይሻላል እያለች ነበር ወይዘሮ ሜላት። በስተመጨረሻ ሜላትም እንግዲህ ያደረገችው ሀሳብ ምንድን ነው? መርዳት ነበረ። ሀና ምን ያክል እንደምትወዳቸው እንደምትንሰፈሰፍላቸው ስለምታውቅ የልጇን ስህተት እንግዲህ ልትክሳቸው ሞራል ልትሆን እናያታለን ማለት ነው። ከዛ ምናሴም ሀና እያለቀሰች ነበረ ማለት ነው። ከዛም ወደ ክፍሏ ሲሄድ ጭራሽ አይነን ላይ አልፈልግም፣ ክፉ ቃል ከምናገር በፊት ሂድልኝ ውጣልኝ ስትለው እኔ እኮ ያደረግኩት ነገር ሆን ብዬ አይደለም ሰላም ብዬ ስትነግረኝ ነው የተረዳው። ስለዚህ በጣም ይቅርታ አድርጊልኝ እኔ አላወቅኩም ይላል ማለት ነው። ከዛም ውጣልኝ አማርኛ የምችል ከሆነ ውጣ ብላ ታስወጣዋለች ማለት ነው። ሀናም በድንጋጤ ያው እንትናም በእውነት በነገራችን ላይ በሰራው ስራ በጣም ደንግጦ እያለቀሰና እንቅልፍ እንዳልወሰደውም ሲናገር ነበር ምናሴ ማለት ነው። ከዛም ሀና ለቤተሰቦቿ ደውላ ለአሴር ስደውልለት ስልክ አያነሳም፣ ብትቀጠቅጥ አታነሳም። ከዛም እንግዲህ ተምቹ እስር ቤት መሆኑን ያላወቅኩት ምናሴና አቶ ኖላዊ በፍለጋ ደክሟቸው ባለበት ሰዓት ስለ ሀና አንዳንድ ነገር እንደምታውቅ ነግሮት ነበረ ማለት ነው። ከዛም እንግዲህ ወንድምክን የምትወደውና የምታስብለት ከሆነ ሀናን ጠይቃትና ጥቆማ ትስጠን ሲል አሲር ግግም ብሎ የማንንም እርዳታ አልፈልግም፣ በተለይ ደግሞ የሀና ሲል ለአቶ ኖላዊ ይናገራል። አቶ ኖላዊ ቆይ ለምንድን ነው በዚህ ልክ የጠላሃት ልጅ ምን አድርጋ ነው ሲለው በቃ ምንም ጥያቄ አትጠይቀኝ፣ ነገር ግን የማንንም እርዳታ አልፈልግም እያለ ሁለቱም እየተጣሉ እናያቸዋለን ማለት ነው። በስተመጨረሻም እንግዲህ ሀና በጠዋቱ ሂዳ ቁርስ እየበሉ ታገኛቸዋለች። ከዛም ሀናን ሲያያት አሲር ብድግ ብሎ ለመውጣት ያስባል ማለት ነው። ይቅርታ ቪዲዮ እየሰራሁ ያለ በር ተንኳኳና ሄድኩኝ። ከዛም እንግዲህ ኖላዊና
አሴር ክርክር ይገጥማሉ። ሀናም እውነታውን ማወቅ አለብህ፣ ያን ያክል ሌሊት ሙሉ ስቀጥቅጥልህ ለምን ስልኬን አታነሳም? ስለዚህ የመጣሁበትን ታዳምጠኛለህ፣ ወደድክም ጠላህም ስትለው እኔ ወንድሜን መፈለግ አለብኝ ከአንቺ ጋር ቁሜ አልከራከርም እያለም እንግዲህ በዚህ ሰዓት ነበር ሀና ሚስጥሩን እየዘረገፈችው ማለት ነው። ተምቹ እስር ቤት ነው ያለው ስትል በቃ ይደነግጣል አሴር ማለት ነው። ቆይ ለምን እንዴት ብሎ ሲጠይቅ ወንድሜ ነው ያሳሰረው እሱም ደግሞ አላወቀም ነበረ ብላ ስትናቅ በዚህን እየበረረ ይሄኔ እንትና ማለት ነው በጣም ተናዶ ነበር እንደዚያ ስትለው በጣም ማለት ነው የሌለ ነው የጭሰው ምናሴ ጋር እየበረረ ይመጣል። ከዛም እንግዲህ ምናሴን እየዘሎ ሲያንቀው ሰላም እያጠገቡ ነበረች ከምናሴ ጋራ። ከዛም አሲርን ገፍተራ ትጥረዋለች። ቆይ ለምንድን ነው ወንድሜ እንደዚህ የምታውቀው? ሌባ ነው እኮ ዴቭ አስትሮስ ላይ ታሰር ነው እንዲህ ብላ ንግግሯ እዚህ ላይ በጣም ያለ ነበረ። ለነገሩ እናንተ ለሰው ልጅ ክብር የላችሁም። እናንተ የምታስቡ ለራሳችሁ ክብር ለገንዘባችሁ ብቻ ነው አይደለ? ነገር ግን ሰው ይቀድማል፣ ለሰው ክብር ይኖራችሁ እያለ ነበረ ማለት ነው። ከዛም ሜላት ሆይም ስትመጣ ቆይ ምንድነው ግርግሩ? ምንድነው የሁሉ ጩኸት ብላ ነበር። በጣም ነበር የቀወጡት ማለት ነው። ከዛም ይሄና ወንድሜን መቶ ወጣበት። ለምን ያንቀዋል አንገት ውስጥ እና የታሰረ ወንድም አይደል እንዴ? ስለዚህ ታየው አንቺ ስለምትናገር ያለው ሲል ለማረጋጋት ትሞክራለሽ ሜላት ማለት ነው። ከተቀመጠ ባለ ቢገባችሁ እናንተ በጭንቅላታችሁ አታዙም። ገንዘባችሁ ነው ለእናንተ ክብራችሁ፣ ግን ሰው ይቀድማል። ታስታውሳለህ ምናሴ? ያኔ ከጀርባ ሆኖ ሊያጠቁህ የነበሩት እንኳን የተምቹ አጎት ነበረ ያስጣለህ። ይህ የሚያደረገው ደግሞ በሰብአዊነት ነው። አንተ ግን ምን አደረግ? በምላሹ ተበቀልከው ወንድሜን ብሎ በጣም ነበረ ተናዶ እየወጣው ማለት ነው። ከዛም ይሄኔ ሰላምዬ ወይኔ የእውነቱን ነው እንዴ ስትል ለምን ብሎ የዋሻ ላይ ብሎ ምናሴ ይመልስላታል። ከዛም አንቺ እያለሽ ግን ምን ሰላም አለ? ሁሉን እንዳበጣበጥሽ። ቆይ ለምን አፍሽን ይበላሻል? ምን አለ ዝምስ ብትይ ስትላት ሜላት እማዬ እኔ በምን አውቃለሁ? ወይኔ በጣም እኮ ብዙ ነገር ነው የተናገርኩት ብላ እንደገና ሰላምዬ ደግሞ ስትጸጸት እናያታለን ማለት ነው። ድራማው ይህንን ይመስላል። በቀጣይ ክፍል ያለውን ደግሞ ይዤላችሁ እመጣለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ እያረጋችሁ እንዲሁም ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ እያስቀመጣችሁልኝ ሼር በማድረግ ሰብስክራይብ በማድረግ አበረታቱ ማለት ነው። የኖላዊ ድራማ በክፍል 116 ማለት ነው። በክፍል የመጨረሻው ፓርት ደግሞ ነገ ይዤላችሁ እመጣለሁ። ስለ ወይዘሮ ባዩሽ ተኩሶባታል፣ ትሞታለች አትሞትም የሚለው ይሄ ሌላ ጉዳይ ነው። ሜሮንም ደግሞ ያየችውን ነገር በስልኳ ቀርተዋለች። ሜሮን ለገንዘብ ስትል እንግዲህ ባዩሽን አሳልፋ ሰጥታታለች ማለት ነው። ቢያንስ እንደሚገላት እያወቀች ነገር ግን ጨክና ማለት ነው። ገንዘብ ህይወት ጋር እንዴት ሰው ይወዳደራል ጎበዝ ማለት ሜሮን ነገ በሷ ላይ እንደማይደርስ ምንም ዋስትና የላትም። ልጁን ግን እንዴት እንደገደላት እንግዲህ ቪዲዮ ቀርጻ አይተናል። ባዩሽም ሳታስበው እንግዲህ መረጃ ለማምጣት ገንዘብ ይዛ በጨለማ ብቻዋን ስትጓዝ ነበረ። እሷ ቤት ብልጥ ሆና የሞቷን ድግስ መደገሱን ስላላወቀች ሰፈር ሰካ ስትል እንግዲህ ከጀርባ ሆኖ እየተከታተልክ የነበር እንደ ቆይ ማነው የላከ ስትለው ይህንን የምታደርገው ባዩሽ ናት አይደል ሜላት ናት አይደል ስትል አይ ሜላት ከጀርባ ሆና ሰው የምትልክ ሰው አይነት አይደለችም። ይህን ያደረገው አቶ በቃሉ ነው። መቼም ታውቂዋለሽ ከኔ በላይ አይደል ሲላት ምን ትለዋለች? አዎ ገንዘብ የማይሰራ የለም ከአንቺ ከከፈልሽ በ3 እጥፍ ከፈለኝ። ስለዚህ ቀዳሚው መቼም አታውቂም፣ ስራችን ደግሞ በተግባር ይታያል ብሎ ነበረ። ግንባሯ ላይ እየተንቀጠቀጠች በጣም ፈርታ ነበረ። ከዛም እሱም እንግዲህ ግንባሯ ላይ ተኩሶባት ድንገት ገንዘቧን እንኳን ይዛ ልትሄድ ስትል ማለት ነው ተኩሶባት ይሄዳል ማለት ነው። ከዚህም እንግዲህ ከጀርባ ሆና ደግሞ ሜሮን ስልኳን ከፍታ ቪዲዮ እየቀረጸች ነበረ። ዋይ በጣም ገደላት ሁሉ እያለች ነበረ ማለት ነው። ከዛም እንግዲህ ልጁም በቪዲዮ ተይዟለኝ። ባዩሽም ትሞታለች ብዬ አላስብም። ሰዎች ይደርሱላታል ወይ ደግሞ ሜሮን ትናገራለች፣ የሆነ ነገር ታደርጋለች ብዬ አስባለሁ። ባዩሽ ሞተች ማለት ድራማው ሞተ ተቀበረ ማለት ነው። ስለዚህ
ባዩሽ ትነሳለች። እንድትነሳ እንግዲህ ሁላችንም እንጠብቃለን ማለት ነው። ሰምታችኋለኝ። እወዳችኋለሁ። መልካም